የእግዚአብሔር ሰላም ይብዛላችሁ። የመፍትሄ ለትውልድ የዩቲዩብ አገልግሎት የምትከታተሉ ወገኖች፣ ለማታውቁኝ ካሳሁን ተስፋ ይባላለሁኝ። ባለፈው ጊዜ አብረን ያየነውን እንዲሁ ለማስታወስ ያክል ሰዎች ወደ እግዚአብሔር ሲመለሱ እንዴት የእግዚአብሔር በረከት ወደ ሰዎች እንደሚመለስ እሱን ነው የሰቆቃወ ኤርምያስን መጽሐፍ በመዳሰስ አብረን ያየነው። ምን ያክል በሰዎች ውሳኔ ላይ እግዚአብሔር እንደሚያተኩር ነው ያየነው። ሰው ከተመለሰ እግዚአብሔር የሰው ስህተት፣ የሰውን ድካም እንደማያይ፣ የሰው መመለስ ለእግዚአብሔር እንዴት የልቡ ናፍቆት እንደሆነ እሱን ከዛ ክፍል ላይ አብረን አይተናል። የተወሰነ ግንዛቤ እንዳገኛችሁ ተስፋ አደርጋለሁ። ምናልባት ከኔ ጋር የምናሳልፈውን ጊዜ እንደ ቀላል አትዩት። የምታገኙትን መልእክት ለሌሎችም ሰዎች በማካፈል ይህንን መለኮታዊ የሆነውን የእግዚአብሔርን ምክር ሌሎች ሰዎች እንዲያገኙ እናንተም የራሳችሁን ድርሻ ትወጣላችሁ ብዬ አስባለሁኝ። ዛሬ አብረን የምናየው አጭር መልእክት የሀብታሙ ሰው ሞኝነት በሚል ርዕስ ነው። ብዙዎቻችን ነፍሳችን፣ መንፈሳችን ወይም ህይወታችን ምድራዊ ነገር፣ ገንዘብ፣ ሀብት ዋስትናው እንደሆነ በዚህ መልክ እንደተረዱ ሰዎች እንደክማለን። ቀንና ሌሊት እንደክማለን። ብዙ ዋጋ እንከፍላለን። ብዙ ጊዜያችንም ለዚህ ጉዳይ እንሰዋለን። ነገር ግን ሰዎች ነጥለው ማየት ያለባቸው ነገር አለ። ይህንን ነው ዛሬ አብረን የምናየው። በጣም በትኩረት ሰዎች ጊዜ ሰጥተው ዋጋ ከፍለው ሊደክሙለት የሚገባ፣ ሊሰሩት የሚገባ፣ ሊንከባከቡት የሚገባ፣ ሊመገቡት፣ ሊወስዱት፣ ራሳቸውን ህይወታቸውን ሊገነቡበት የሚገባ ምን እንደሆነ ዛሬ አብረን እናያለን። ሉቃስ ወንጌል ምዕራፍ 12 ከቁጥር 1 እስከ ቁጥር 21 ድረስ ያለውን ክፍል ነው ዛሬ አብረን የምንዳስሰው። ጌታ ኢየሱስ ክርስቶስ በዚህ ክፍል ላይ በጣም በርከት ያሉ ሰዎች ደቀ መዛሙርቱን ጨምረው በተሰበሰቡበት ቦታ ላይ ትልልቁም ነገሮች ነው እየተናገረ የመጣ ከቁጥር 1 እስከ ቁጥር 11 ድረስ ስለ ፈሪሳውያን ግብዝነት፣ ፈሪሳውያን የሚናገሩትና የሚያደርጉት ነገር የሚቃረን ነው። ደቀ መዛሙርት ይህንን እንዳይከተሉ ሌሎችም ህዝቦች እየሰሙ ነበር ይህን ትምህርት ያስተማረው። ሌላው በወንጌል ምክንያት ኢየሱስ ክርስቶስን በመስበካቸው ምክንያት ለሚደርስባቸው ስደት ደቀ መዛሙርት ምን አይነት ምላሽ መስጠት እንዳለባቸው እና እግዚአብሔር ምን ያህል ዋስትና እንደሚሰጣቸው የእግዚአብሔርን ጥበቃ በዛ ክፍል ላይ እነኝህን የመሳሰሉና የሰው ልጅ የህይወቱ ዋስትና የነፍሱ ዋስትና ምን እንደሆነ እሱን እያስገነዘበ ነው የመጣው። ይሄ በጣም ወሳኝ የሆነ ትምህርት ነው። ስለ መንፈስ ቅዱስና በመንፈስ ቅዱስ ላይ የሚደረግ ስድብ እንዴት ስሬት እንደሌለው ይህንን ሁሉ ካስተማረ በኋላ ቁጥር 12 ላይ ከነዚህ ከህዝቡ መካከል አንዱ ወጥቶ በርስት ጉዳይ ላይ መፍትሄ ያላገኘ፣ ፍትህ ያላገኘ፣ ወንድሙ ሀብቱን አላካፈል ያለው ሰው ነበረ። ይህንን ሁሉ ኢየሱስ ክርስቶስ ሲናገር የነበረውን ነገር ያላስተዋለ፣ ያልሰማ፣ ያልተረዳ፣ ነገር ግን ኢየሱስን ብቻውን ካገኘ ይህን ጉዳይ ሊጠይቀው ያሰበ፣ ልቡ ምድራዊ ነገር ላይ ያለ፣ ልቡ ገንዘብ ላይ ያለ ሰው ወደ ጌታ መጥቶ ወንድሜ ድርሻዬን እንዲሰጠኝ፣ ከውርሱ ላይ ድርሻዬን እንዲሰጠኝ ንገርልኝ፣ ፍረድልኝ ብሎ ጌታን ሲጠይቀው እናያለን። ጌታ ኢየሱስ ክርስቶስ ለዚህ የሰጠው ምላሽ እኔ በእናንተ ላይ ዳኛ እንዲሆን ማን ሾመኝ አለ። ምክንያቱም ለዚህ ዳኝነት በዘመኑ የተሾሙ ሰዎች አሉ። የአይሁድ የሃይማኖት መምህራን እንደዚህ አይነት ጉዳይ ይዳኛሉ። ስለዚህ ይህን ጉዳይ የሚዳኙት እነሱ ናቸው። እኔ ሰማያዊ ዳኝነት ልሰጥ ነው የመጣው ብሎ ልቡ በገንዘብ ላይ የወደቀውን ትኩረቱ ሁሉ ምድራዊ የሆነውን ሰው በዚህ ምላሽ ሲመልሰው እናያለን። ደቀ መዛሙርት ከሚገባው በላይ ገንዘብ ላይ ልባቸውን እንዳይጥሉ ለማስተማር ይሄን ሰው መነሻ በማድረግ በምሳሌ ከቁጥር 13 ከቁጥር 21 ድረስ እንዲህ ብሎ ደቀ መዛሙርትና በዚያ ስፍራ የነበሩትን ሰዎች ሲያስተምር እናያለን። አንድ ሰው እርሻ ነበረው። እርሻው ጥሩ ውጤት ሰጠው። ብዙ እህል አስገባ። አዲስ ጎተራ ሰርቶ ብዙ እህል አስገባ። ለነፍሱ እንደዚህ አላት፣ ነፍሴ እረፊ፣ ደስ ይበልሽ፣ ብይ፣
ጠጪ፣ ለረጅም ዘመን የሚበቃ እህል፣ ሀብት፣ ገንዘብ አከማችቼልሻለሁ አላት። ሌሊቱኑ መጥቶ እግዚአብሔር አንተ ሰነፍ ሰው፣ ዛሬ ሌሊት ነፍስን ይወስዳሉ። ይህንን ያከማቸውን የደከምክለትን የሰበሰብከውን በጎተራ ያጠራቀምከውን ሀብት ማን ይበላዋል? ማን ይጠቀምበታል? አለው። ይሄ ሰው ይህንን ሁሉ ሀብት ሰብስቦ ይህንን ሁሉ ንብረት ይዞ ይሄ ሁሉ ንብረት ይሄ ሁሉ ሀብት ከሞት ሊያድነው አልቻለም። ሕይወቱን ሊያቆይለት አልቻለም። የስንፍናው ብዛት ለነፍሱና ለሕይወቱ ምድራዊ ሀብትን ዋስትና አድርጓል። ጌታ ኢየሱስ ክርስቶስ ቁጥር 21 ላይ በምድራዊ ሀብት የከበረ ምድራዊ ሀብት ያለው በእግዚአብሔር ዘንድ ግን ድሃ የሆነ ሰው ይህንን ይመስላል ብሎ ለደቀ መዛሙርት ገንዘብ ላይ ልባቸውን እንዳይጥሉ ሲያስገነዝባቸው እናያለን። ምድራዊ ሀብት ገንዘብ ለነፍስ ለሕይወት ዋስትና እንደማይሆን፣ ምድራዊ ሀብትና ንብረት ከሞት ነፍስን ማስጣል እንደማይችል ሲያስተምራቸው ሲያስገነዝባቸው እናያለን። የሞኝ ተቃራኒው ልባምነት ነው። ወይም ልባም ሰው የሞኝ ተቃራኒ ነው። ልባም ሰው ትልቅን ነገር ከትንሽ መለየት የሚችል፣ ጊዜያዊ ነገር ዘላለማዊ ከሆነ ነገር መለየት የሚችል፣ የከበረን ነገር ከተዋረደ መለየት የሚችል፣ ለእግዚአብሔር ነገር ትኩረት ያለው፣ ለመንፈሳዊ ነገር ትኩረት ያለው፣ ለሰማያዊ ነገር ትኩረት ያለው ልባም ሰው ይባላል በእግዚአብሔር ቃል ውስጥ። በማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ቃሌን ሰምቶ የሚያደርገው ቤቱን በዓለት ላይ የሰራ ልባምን ሰው ይመስላል ሲልና ያለ ለደቀ መዛሙርት ጌታችን ኢየሱስ ክርስቶስ። ልባም ሰው ትኩረቱ፣ ልባም ሰው እይታው በሙሉ በሰማያዊ ነገር ላይ፣ በመለኮታዊ ነገር ላይ፣ በእግዚአብሔር ነገር ላይ፣ በእግዚአብሔር ቃል ጉዳይ ላይ ነው። ሁልጊዜ መውሰድ፣ መቀበል፣ ማግኘት የሚፈልገው ሰማያዊ ነገር ነው፣ መንፈሳዊ ነገር ነው። ሕይወቱን መገንባት የሚፈልገው፣ ነፍሱን ሕይወቱን ማጠር የሚፈልገው፣ ዋስትና ማድረግ የሚፈልገው በሰማያዊ ነገር ነው። ምሳሌ ምዕራፍ 4 ቁጥር 23 ላይ አጥብቀህ ልብህን ጠብቅ የሕይወት መውጫ ከዚያ ነውና ይላል ንጉሡ ሰለሞን። ልቡን ባለመጠበቅ በጣም ከተጎዱ ነገሥታቶች መካከል አንዱ ንጉሥ ሰለሞን ነው። ስለዚህ ልብህን ጠብቅ፣ ወደ ልብህ የምታስገባውና የምታወሰጣውን ነገር ተጠንቅቀህ አድርገው። የልብህን ንጽሕና ጠብቅ። ሰው የሚሆነውን ሁሉ የሚሆነው ከልቡ ተነስቶ ነው። ሰውን የሚነዳው ልቡ ነው። የሰውን ሕይወት የሚወስነው ልቡ ነው። ልብ ትልቅ የሰው ስብዕና ነው። ሰው በውስጥ ማንነቱ በልቡ ሰማያዊ ሀብትን ካላጠራቀመ፣ መንፈሳዊ ነገርን ካልሰበሰበ፣ የልቡን ንጽሕና ካልጠበቀ ይሄው ነው ይዞት የሚጠፋው። እግዚአብሔር በሰው ልብ ላይ በሰው የውስጥ ማንነት ላይ ያተኩራል። በአንደኛ ሳሙኤል ምዕራፍ 16 ቁጥር 7 ላይ እሱን ክፍል አንብበው እንደዚህ ይላል። እሱ ክፍል እግዚአብሔር ግን ሳሙኤልን መልኩን ወይም ቁመቱን አትይ፣ እኔ ንቄዋለሁና እግዚአብሔር የሚያየው ሰው እንደሚያየው አይደለም። ሰው የውጭውን ገጽታ ያያል፣ እግዚአብሔር ግን ልብን ያያል አለው ለሳሙኤል። አዲሱ መደበኛ ትርጉሙን ነው ያነበብኩት። ሳሙኤል ወደ እሴይ ቤት ንጉሥ ሊቀባን የመጣው ኤልያብን አይቶ ሊቀባው ሲል ነው እግዚአብሔር እንደዚህ ያለው። ሰው ፊትን ያያል፣ ቁመትን ያያል። ሰው የሰውን ሀብት፣ የሰውን አለባበስ ያያል። ሰው የሰው ውጫዊ ማንነት ያያል። እግዚአብሔር ግን የሰውን የውስጥ ውበት ያያል። እግዚአብሔር ግን የሰውን የውስጥ ልብ ያያል። እግዚአብሔር የሰውን የውስጥ ውበት አይቶ፣ እግዚአብሔር የውስጥ የሰውን ልብ አይቶ ነው የሚሾመውም የሚሽረውም የሚያከብረውም የሚያዋርደውም። እኔ ንቄዋለሁ አለ። ልቡን አይቼ ንቄዋለሁ አለ። ስለዚህ ልባችን ላይ እንስራ።
በውስጥ ማንነታችን ላይ እናተኩር። ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና ለጌታችን ኢየሱስ ክርስቶስ። ለልባችን ንጽሕና እንስራ። ልባችንን በንጹሕ ነገር እንገንባ። የሚያዋጣን የሚያዛልቀን ለነፍሳችንም ለመንፈሳችንም ለሕይወታችን ዋስትና የሚሆነው ይሄ ነው። ስለሰማችሁኝ አመሰግናለሁ። ተባረኩ።